የልጆቹ ህይወት እንዳይበጠበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽው? መምትተሽ ወጥ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በመጀመሪያ ግን እኔ ትልቅ ጥያቄ የሆነብኝ ነገር እዩ ከቡራ ምንድን ነው የምትፈልገው? አንድ ነገር ማለት ነው። በቃ የምትፈልገው ነገር ምንድን ነው? እኔ እንደውም ወንድ ልጁ የኔ ነው ብሎ ሲመጣ አይቻል አቅም እንደውም ብዙዎቹ ሽምጥጥ አድርገው የኔ አይደለም ነው የሚሉት። ይሄ ከጋብቻ በፊት የሚወሰን ነገር የሚደረግ ነገር ላይ የሚክዱ ናቸው አንዳንዶች። አሁን ይሄ ልጁ የኔ ነው ፍቅረኛ ናት ብዙ ነገር አሳልፈናል እያለ ግን እሷ መታ ልጁ የብሩኬ ነው አልፋታውም የምትለው ነገር ከቡራ ምንድን ነው የምትፈልገው? እርግዝናው ደግሞ እኔ እኮ ውሸት መስሎኝ ነበር፣ ጨርቅ መስሎኝ ነበር ቤተሰብ። ዛሬ ደግሞ ያስታውቃል። እና እርግዝናው እውነት ነው ማለት ነው። የዩ እርግዝና ደግሞ እኮ በአንድ ወር ውስጥ እንዴት ነው እንደዚህ ግፍት የሚያደርገው? የእሷ እኮ ለውጥ ያገኘችው በአንድ ወር ውስጥ ነው እርግዝናው ይሄን ያክል ማለት ነው። ይገርማል። ለማንኛውም እዩ ከብሩኬ የፈለገችው ነገር አለ፣ የፈለገችው ነገር አሁን ልጁ ሶሻል ሚዲያ ላይ ብዙም እንደዚህ የምትወጣ ልጅ አይደለችም። እኔ ምን ሆና እንደወጣች ራሱ ግራ እየገባኝ ነው እያለ የሚገኙ እኔ ምን እንደጠረጠርኩ ግን ታውቃላችሁ ቤተሰብ? የእውነት ነው የምላችሁ። በቃ ይቺ ልጅ አንድ ብሩኬና ሀይሚዬን ለማለያየት የላካት ሰው አለ፣ ብር የከፈላት ሰው አለ፣ ወይንም ሁለት ለመታወቅ ፈልጋ ራሷን አዋርዳ የመጣች ናት። ሶስት ደግሞ እንደው ምናልባት ብሩኬን ለማስፈራራት የሆነ ነገር ከሱ ፈልጋ ነው ወይ የሚለው ነገር ውስጥ ያለ 100% ግን ማለት ነው ቡራ ከዚች ልጅ ጋር ምንም ግንኙነት የለውም። አይደለም ሊያስረግዛት ቀርቶ ምንም አይነት ግንኙነት የለውም። በቃ አለቀ። ግን ቡራዬ ማለት ነው አሁንም ቢሆን ራስክን እንዳትጠራጠር። ባለፈው ምናልባት ድንጋጤም ሊሆን ይችላል፣ ምናልባት አላቅም የሆነ ነገር አድርጋኝ ከሆነ የምትለው ነገር ነው። አሁን ብዙዎቹ የሆነ አንተን ለመናገር የሆነ በቃ ሰፋ አድርገው እንዲናገሩ ያደረገው ያ ነው። እና አሁንም ቢሆን ማለት ነው ምንም አይነት ሀሳብ ምናምን እንዳይገባክ፣ የራሷ ጉዳይ ነው። የፈለገችውን ነገር ታምጣ። እስከ መጨረሻው ደግሞ አንተ መጓዝ አለብክ፣ እስከ መጨረሻው ማለት ነው። ራስክን በቃ ንጹህ አድርገህ ማውጣት አለብህ። አሁንም ቢሆን እንደውም ስም በማጥፋት ብለህ እኮ መክሰስ ትችላለህ። አሁን ራሱ የምን መፋታት ነው? እሷን እኔ ባሏ ስለመጣ ብቻ ወይንም ደግሞ ያስረገዛ ሰው ስለመጣ ብቻ ዝም ማለት የለብህም ቡራ። ዝም ብለህ ሁሉን ነገር ድፍንፍን አድርገህ መውጣት የለብህም። ስምህን በማጥፋቷ ራሱ መከሰስ አለባት። ማነ የላካት? ለምንድን ነው የመጣችው? ዛሬ እኮ እዩ ይቅርታሽ በቃ ምናምን ብላ ድፍንፍን አድርጋ ነገሩን ብትሄድ እናንተም ዝም ብላችሁ ልትወጡ ትችላላችሁ። ኖ እንደውም ክሰሳት ማለት ነው። እንዲህ ማንም እየመጣ አስረግዘኸኛል ወይም እንዲህ ብለኸኛል ምናምን እያለ ህይወትህ እንዲበጠብጥ ቦታ መስጠት የለብህም። በዛ ላይ ብዙ ነገር እየተባልክ ነው ያለኸው አይደለ እንዴ? እና ልጅቷ እንደምታዩት እንግዲህ ግግም ብላ እኔ ያስረገዘኝን ሰው እኔ ነኝ እንጂ የማውቀው እናንተ አይደላችሁም እያለች ነው። ልጁም ከኔ ነው ያረገሽው ሲላት ማስረጃ በፍቅር የነበረው ጊዜ ፎቶ ሲያወጣላት ይሄ በስራ ነው የተገናኘ ነው እንጂ ከአንተ ጋር ምንም አይነት ግንኙነት የለኝም እያለች ነው። ስለዚህ ቡራን የምትፈልገው ይች ልጅ የእውነት አርግዛ ሳይሆን ከጀርባው የሆነ ነገር አላት። አለቀ በቃ። ከጀርባ የሆነ ነገር አላት። ሀይሚዬ ዝም ማለች፣ ግራ ገባት፣ መናገር አቃታት። እንደውም መጨረሻ ላይ እኔ አንቺ እንድታምኝ ሳይሆን ሀይሚ እንድታምነኝ ነው የምፈልገው ሲል ምንድን ያለችው ሀይሚ የተናገረችው ቃላት እኔ እውነቱን ካላወቅኩ አላምንህም፣ ላምንህ አልችልም አለች። ሀይሚዬ ጋርም እውነት አለ፣ መፍረድ አንችልም። በነገራችን ይች ልጅ ስግጥ ብላ ያንተ ነው ስትል ሀይሚ ምንም ማለት አትችልም። እውነቱ እስከሚወጣም ደግሞ ሀይሚ በትዕግስት መቆየት አለባት። የፈለገ ነገር ብትል በሀይሚም ልንፈርድ አንችልም። ምክንያቱም ሴት ናታ፣ ሴት ልጅ ናት። እንደ ሴት ልጅ ልትጠራጠር ሊከፋት ይችላል። ትክክል ናት ሀይሚ። ግን ያንን ደግሞ ሀይሚ ብሩኬን በመራቅ ሳይሆን ብሩኬን ቀርበሽ ነገሮችን ለማጣራት መሞከር አለብሽ ብዬ ነው የማስበው የኔ ቆንጆ። ሁሉም ነገር ደግሞ ይስተካከላል ብዬ አስባለሁ። እዩም ደግሞ ሳትወድ በግዷ ማለት ነው ይቅርታ ጠይቃ ለምን እንደመጣች ለምን እናንተን ልትበጠብጥ
ይሄን ያክል መንገድ እንደተጓዘች መናገር አለባት። ዝም ብላችሁ መተው የለባችሁም በፍጹም። እንደውም በህግ ነችን መጠየቅ ያለባችሁ እንጂ ምስክር የሆነ እንትን ምናምን ሳይሆን በህግ ጠይቃት። እኔ ያላደረግኩትን ነገር አድርገሃል እያለች ነው፣ ስሜን እያጠፋች ነው ብለህ መጠየቅ ትችላለህ። ይህ ቀላል ነገር አይደለም። በነገራችን በጣም ትልቅ ነው። ትዳርን የሚበጠብጥ ነገር፣ ሰውን የሚያለያይ ነገር ነው እየተደረገ ያለው። ወይም የሆነ ሰው መጥቶ አፍቅሬሻለሁ፣ ወድጄሻለሁ ወይም ደግሞ በፊት ፍቅረኛሞች ነበር እንደዚህ ግንኙነት አለን ምናምን እንደሚባለው ነገር ቀላል አይደለም። ልጅ ያክል ማለት ነው። ልጅን ያክል አስረግዞኛል እያለች ነው። የሰዎችን ህይወት የሚበጠብጠው ከጀርባ የሚደረግ ነገር፣ ከጀርባ የተደበቀ ነገር የሰዎችን ህይወት፣ ትዳራቸውን፣ ብዙ ነገራቸውን ይበጠብጣል። እንደዚህ አይነት ነገር ልክ እዩ ይዛው የመጣችው ነገር ማለት ነው። የብዙ ትዳር መፋታት፣ መበጥበጥ፣ ምስቅልቅል መውጣት አንደኛ ከጀርባ የሚመጡ ሴቶች አስረግዘኛል ብለው ወይም ደግሞ ወንዶች ሄደው አስረግዘው እንደዚህ አይነት ነገር የሚፈጠር ነገር ነው። የተደባበቀ ነገር እና ስምህን በደንብ ለማጽዳት እሷን መለማመጥ አይደለም። ቀጥታ ክሰሳት ሂድና። አንተ የምትተማመን ከሆነ በራስክ እውነት አለኝ የምትል ከሆነ ቡራ ክሰሳት። ምንም አታመጣም። በጣም ነው የሚያስጠላው። ይሄን ያክል እውነት በጣም ነው የሚደብረው። ምን ሆና ነው ግን ልጅቷ? እኔ እዩ እንደው እንግዲህ ሆድሽን አይቼዋለሁ ዛሬ። እኔ ምንም አልልሽም፣ መጥፎ ነገር አልመኝልሽም። እመቤቴ ድንግል ማርያም የሆድሽን ለጀርባሽ ታድርግልሽና በሰላም ተፈችና ለማየት ያብቃን። እኛም መቼም በማርያም እጅ ተይዛለች ይች ልጅ ተይዛለች። ግን ተይዘሽ ራሱ በዚህ ልክ መጓዝ የለብሽም። እኔ እናንተን ላለመበጥበጥ ብዬ ከህይወታችሁ ልወጣ ብዬ ነበር፣ ግን እናንተ የምትፈልጉት እንድበጠብጣችሁ ነው። ስለዚህ እቀጥላለሁ እያለች ነው። አሁንም ቢሆን እቀጥላለሁ ብላለች። ቀጤ ችግር የለውም። ቡራም ደግሞ መቀጠል አለብህ። ይሄንን ነገር ማቆም የለብህም። እንዳታቆመው፣ እንዳትፋታት። አዲስ አበባ እንኳስ ብትሄድ ማለት ነው ይችን ልጅ እንዳትፋታት ዝም ብለክ። ምክንያቱም እየተወቀስክ ነው፣ እየተሰደብክ ነው፣ ብዙ ነገር እየተባልክ ነው። በዚህ ጉዳይ ላይ ብዙ ነገር ስግጥ ብላ መታለች አይደል? ስግጥ ብላ አንተ ደግሞ እውነቱን ማውጣት አለብክ። ምንም አታበጣም። እና እንደዛ ነው የምለው ውዶቼ፣ ማሮቼ ደግሞ ማለት ነው ትዕግስት ይኑረን ሁላችንም። ቡራ ይሄን ነገር እንደማያደርገው የቡራ ልጅ እንዳልሆነ ሁላችሁም ልቦናችሁ ያውቀዋል ልቦናችሁ ማለት ነው። እና ከቡራዬ ጎን ልንሆን ይገባል። ሀይሚዬም ደግሞ ትዕግስት ይኑርሽ የኔ ቆንጆ፣ የኔ ቅመም ትዕግስት